ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ ያቀረቡ። ሚኒስትሩ ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ድርጊቶች እንድትቆጠብ አሳሰቡ። በዘንድሮ በአዲስ አበባ በሚሰጡ የ6ኛና የ8ኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖራት ጠየቁ። የእነዚህን ዝርዝር ዜና ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ዘንድሮ በአዲስ አበባ በሚሰጡ የ6ኛና የ8ኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። ቢሮው በደብዳቤው መመሪያውን በመንግስት በግልና በዓለም አቀፍ ኢንተርናሽናል አስፈታኝ ትምህርት ቤቶች ተፈጻሚ እንዲሆን ትምህርት ቤቶቹም ዝግጅት እንዲያደርጉ አሳስበዋል። ለ8ኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጡ በደብዳቤው መመልከቱን ክንፋን መረጃ ዘግቧል። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቅርበዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት የተፈረመውን የሰላም ስምምነት አስመልክቶ የድርጅቱ ከፍተኛ አመራሮች መግለጫ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ የአማራን ህዝብ ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራ ህዝብ ጠል በሆኑና ኢትዮጵያ እንድትፈርስ በሚፈልጉ የውጭና የሀገር ውስጥ ጠላቶች እጅ መውደቁ ድርጅቱን ወደ ሰላም ስምምነቱ ማምጣቱን አመራሮቹ ገልጸዋል። በአማራ ክልል መንግስትና በህዝባዊ ድርጅቱ የተፈረመው የሰላም ስምምነትም የአማራን ህዝብ ክብርና የኢትዮጵያን ብሔራዊ ጥቅም ባከበረ መንገድ የተፈጸመ መሆኑን ተናግረዋል። የተፈረመው የሰላም ስምምነትም በዘፈቀደ የተመራ ሳይሆን ዓለም አቀፍ እውቅና ባለው መንገድ መፈጸሙን ያስረዱት የአማራ ፋኖ ህዝባዊ ድርጅት ወደ ትጥቅ ትግል ከገባበት ካለፉት 3 ዓመታት ወዲህ የአማራ ክልል ህዝብ በሰላም መንቀሳቀስ የማይችልበት ደረጃ መድረሱንና ከትምህርት ከጤናና ሌሎችም አገልግሎቶች ውጪ ሆኖ ከፍተኛ ችግር ማስተናገዱንም የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ ተናግረዋል። የአማራ ህዝብ ከዚህ በላይ ጦርነትን የመሸከም አቅም የለውም። ሌሎችም በጫካ የሚንቀሳቀሱ አካላትም የህዝብና የሀገርን ጥቅምና ክብር በሚያስከብር አግባብ የሰላም አማራጭን መቀበል አለባቸው ብለዋል። በዚህም ለህዝብ የሚበጀውን ትክክለኛውና የንግግርን ውሳኔን በማሳለፍ የሰላም አማራጭ መምረጣቸውን አስረድተዋል። የትኛውም ጥያቄ በሰላማዊ መንገድ እንጂ በጦርነት የሚፈታ ባለመሆኑ እንዲሁም የክልሉ ህዝብ በሰላም እጦት ከሚደርስበት ችግር እንዲወጣ ድርጅቱ የሰላም ስምምነቱን መፈረሙን ገልጿል። በቀጣይም የሀገርና ህዝብን ብሔራዊ ጥቅምና ፍላጎት በማስጠበቅ ከክልሉና ፌዴራል መንግስት ጋር በትብብር እንደሚሰሩም አረጋግጠዋል። እስከ መቼ ነው ጦርነት ውስጥ የምንቆየው የሚለው ጥያቄ በድርጅቱ ውስጥ በየደረጃው ካሉ ሰራዊት አባላት ጥያቄ ሲነሳ እንደነበር የገለጹት የአማራ ፋኖ ህዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ የሆኑት ከፋለ አለሙ አሁን የደረሰው የሰላም ስምምነት ተገቢ መሆኑን አረጋግጠዋል። ከዓመታት በፊት ጀምሮ ዘላቂ ሰላምን ለማውረድ ከዓለም አቀፍ ተቋማት ጋር ንግግር መደረጉን አስታውሰው በተደረሰው ስምምነትም ሁላችንም ደስተኞች ነን ሲሉም ገልጸዋል። በዚህም የተደረጉ ንግግሮች ፍሬ አፍርተው የዘላቂ ሰላም ስምምነት መፈረሙ ህዝቡን፣ የድርጅቱን አመራሮችና የሰራዊቱን አባላት ያስደሰተ መሆኑን ጠቁመዋል። ከቀድሞ ህወሓት ሻዕቢያና ግብጽ ጋር የሚደረግ የጥፋት ተልዕኮም ለአማራ ህዝብም ሆነ ኢትዮጵያን የሚጠቅም ባለመሆኑ የሰላም አማራጮችን መቀበላቸውን ተናግረዋል። መርህ የለሽ የትጥቅ ትግል ተማሪዎችን ከትምህርት ገበታቸው በማስቀረት ጫና እያሳደረ በመሆኑ ቀሪ በጫካ የሚገኙ የፋኖ አደረጃጀቶችም የሰላምን አማራጭ እንዲከተሉ ጥሪ አቅርበዋል። በትጥቅ ትግል የአማራ ህዝብ ማህበራዊና ኢኮኖሚያዊ ጉስቁልና እንዲያስተናግድ ተደርጓል ያሉት ደግሞ በአማራ ፋኖ ህዝባዊ ድርጅት የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየሁ ሲሆኑ አማራ ጠል ወይም ኢትዮጵያ ጠል የሆኑ ህወሓትና ሻዕቢያ ከግብጽ ተልዕኮ ተቀብለው የአማራ ክልልን የማተራመስ አጀንዳ ይዘው እየተንቀሳቀሱ በመሆኑ አካሄዳችን ትክክል አይደለም ብለን ወደ ድርድር መተናል ብለዋል። በዚህም ትክክለኛውን የሰላም አማራጭ በመከተል የተሄደበት የሳተ ውክልና ጦርነትን በመተው የሰላም ስምምነትን መምረጣቸውን ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልኡካን እንደምትልክ ገልጻለችም ተብሏል። ለ4 ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ትላንትና ረቡዕ ታህሳስ 1 2018 ዓ.ም የሳውዲ ልዑል አልጋ ወራሽ ሞሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስትር
አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትላንትና በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አልሳኢድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመላክተው ኢሳያስ በአልያማማ ቤተ መንግስት ተገኝተው ከሳውዲው ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለት ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበርም አመላክቷል። ሞቅ ያለ እንደነበረ የተገለጸው የሁለቱ መሪዎች ውይይት አገሪቱ ያላቸውን ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረም እንደነበረ ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበረ የማነ በጽሁፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህል ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉም ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ታክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻቸው ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ ቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በቅርቡ ልኡካናቸውን ወደ ኤርትራ እንደሚልኩ መናገራቸውን የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሽ መግለጻቸውን ጠቅሷል። ባለፉት ወራት ኢትዮጵያ የይግባኝ ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸውም ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወር ጊዜ ውስጥ ሶስተኛውን የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤሚሬትስ ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበትን ውጥረት በቀጠለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት ወዲህ የሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ ይበልጡኑ ውጥረቱ ውስጥ ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር አብይ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ላይ በተዘጋጀው አንድ መድረክ ላይ ገልጸዋል። የኢትዮጵያን ከባህር በር ጋር የተገናኘ እንቅስቃሴ እንደ ትንኩሳ እየገለጸች ያለችው ኤርትራ በበኩሏ ከአዲስ አበባ ጋር ግንኙነታቸው ከሻከረና ከቀዘቀዘ አካላት ጋር ያላትን ትስስር አጠናክራለች። ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙበት ወቅት ቀይ ባህር ዳርቻ ተጎራባች ያልሆኑ ሀገራት በውሃ አካላቱ ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም አንጸባርቀው እንደነበረም አይዘነጋም። ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ ይገባታል ሲሉ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲያዊ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂራ ሁሪሳ ተናገሩ። ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ያሉት ሚኒስትሩ በቅኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደማይቻል አጽንኦት ሰጥተዋል። ሚኒስትሩ ግብጽ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት እንደሌለው ገልጸው መሰል እሳቤዎችን ከሀገር ባለፈ ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ መሆናቸውን አስረድተዋል። አክለውም ከሰሞኑ የግብፁ የውጭ ጉዳይ ሚኒስትር መሐመድ አብድላቲ ታላቁን የህዳሴ ግድብን በተመለከተ የሰጡትን አስተያየት በጽኑ ያወገዙት ዶክተር ቢቂላ የአብድላቲ ንግግር የዘመኑን እውነታ የማይመጥን የቅኝ ግዛት እሳቤ ሲሉ ገልጸውታል። በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመልመልና በማሰማራት እየደገፈች መሆኑን ገልጸው ይህን አካሄድ ኃላፊነት የጎደለውና ጠብ አጫሪ ድርጊት ነው ሲሉ ኮንነዋል። ሚኒስትሩ የናይል ወንዝ አብዛኛው ድርሻ የምትወስደው ኢትዮጵያ ሀብቷን የመጠቀም ህጋዊ መብት እንዳላት አበክረው የገለጹ ሲሆን ግብጽ በናይል ውሃ ላይ ብቻዬን ልጠቀም በሚል እያራመደች ያለችው አቋም ጊዜው ያለፈበት መሆኑን አመላክተዋል። ሚኒስትሩ አያይዞም የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና በመርህ ላይ የተመሰረተ መሆኑንና ዓለም አቀፉ ማህበረሰብም ይህን የኢትዮጵያ መብት እውቅና እየሰጠው እንደሚገኝ መግለጻቸውን ኢዜአ ዘግበዋል። ቀደም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ረቡዕ ህዳር 24 2018 ዓ.ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸብጫሪ ንግግራቸውን
ሁኔታውን እያባባሱና በፍጹም ንግግር ወደ ጎን ችላ በማለት እየተቀበሉ አይደለም በማለት መውቀሱ ይታወሳል። የውጭ ጉዳይ ሚኒስትሩ በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎችን ለመቀበል ያልቻሉ መገለጫዎች ናቸው ብለዋል። ሚኒስትሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስትሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የለም ሲል አበክሮ ገልጿል። እነሱ የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው የሚኒስትሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና አመራር ውድቀት ነው ብሏል። ኢትዮጵያን በፍጹም የማያስበረግጋት ይህ የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስትሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በኢትዮጵያ ብቻ ያልተገደበ ቀጠናዊ የማተራመስ ዘመቻ ታካሂዳለች ሲል ከሷል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በአፍሪካ የነጻነት ንቅናቄዎች ውስጥ ያላት ታሪካዊ ሚና በድጋሜ በማስገንዘብ ሀገሪቱ አባይን የመጠቀም መብት አላት ሲል አጽንኦት ሰጥቷል። ወንዙ ከኢትዮጵያ ከፍተኛ ቦታዎች ላይ እንደሚመነጭና አብዛኛውን የናይል ውሃ አስተዋጽኦ እንደሚያደርግም አስታውሷል። ፍትሃዊ፣ ምክንያታዊና እኩል የሆነ አጠቃቀም የዓለም አቀፍ ሕግ መሰረታዊ መርህ ነው ሲል የገለጸው ሚኒስትሩ አክሎም ኢትዮጵያ በወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ብሏል። ሚኒስትሩ በመግለጫው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካን ራስን የመቻል እንዲሁም የእድገት ምልክት መሆኑን በማስገንዘብ ትብብር ወደፊት ለመራመድ ብቸኛውና የተሻለ መንገድ እንደሆነ አበክሮ ገልጿል። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች ወዲህ ጸብ አጫሪ ንግግሮቿን አባብሳ ቀጥላበታለች። እንዲሁም ኢትዮጵያን ግድቡን በአንድ ወገንና ከሃይድሮሎጂስት መሪዎች ጋር በማይጣጣም መልኩ እየተጠቀመችበት ነው በማለት በተደጋጋሚ ወቅሳለች። በተጨማሪም በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገው ድንገተኛና ያልተለመደ የውሃ ልቀት በውሃ ስርዓቷ ውስጥ መረጋጋትን ለመጠበቅ የቶሽካን የውሃ ማስተንፈሻ እንድትከፍት እንዳስገደዳት ስትገልጽ ነበር። ኢትዮጵያ በበኩሏ እነዚህን የካይሮን ክሶች ውድቅ ያደረገች ሲሆን ታላቁ የኢትዮጵያ ህዳሴ ግድብ እንዲያውም የጎርፍ አደጋን ለመቀነስ እንደረዳ ገልጻለች።